ጋዜጠኛው ለአልበም መውጫ ወይም ደግሞ መልቀቂያ መግለጫ እንዳትሰጥ ተከልክሏልና በዚህ ጉዳይ ስለ ኢትዮጵያ ነባራዊ ሁኔታ ምን ትላለህ ብሎ ሲጠይቅም ስለ ኢትዮጵያ አፍሪካ አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ይገኛል ይላል። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በሰዓት ሰውዳ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ለዚህ ዘፈኑ አልበም መልቀቂያው ምላሽ የሚሆን ንግግር እንዲህ ብሎ ተናግሯል። ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። ታዋቂዎቹና ዝነኞቹ የኦሮምኛ ዘፋኞች ገላና ገሩምሳና አርቲስት ዮሳው ጌታሁንም ደግሞ ለቴዲ አፍሮ አልበም መልቀቂያ ምላሽ ይሁን ይመስል እንዲህ ሲሉ ተደመጡ። ባባው ደግሞ እኔ ወጥቼ ብዘፈን ከቴዲ በጥፍ ይሻላል ትልናለች። ወጥቼ መስፈን ብጀምር ማለት ነው ያስ እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም አይደለም የወደደው ማለት ያስ እግዚአብሔር ምስክሬ ነው እሱ ከኔ ቀጥሎ ነው የሚሆነው። ነብዩ ሱራፌል ደምሴም ደግሞ የቴዲ አፍሮ አልበም አሁን እየተለቀቀው ሰይጣናዊ ዘፈን በማለትም ተቃውሞታል። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም። የቴዲ ዘፈን ሰምቼዋለሁ። በጠቅላላ እያንዳንዱ የዘፈን አድናቂ ስለሆነ በጭባጫ ነው። አንድ ዘፈን ግን በጣም ጥሩ ዘፈን ነው። ጉራጌኛውም ጥሩ ነው። ግን ጉራጌኛው የሚኪያስ ጉራጌኛ የሚጫወተው እሱ ነው ቀጥታ ይዘራው። ቴዲ የሚኪያስን ዜማ ሰርቆ በደንብ አርጎ ግጥም ብቻ ነው የቀየረው። ሚኪያስ አወቃችሁት? የናዝሬቱ የሚኪን ዘፈን ልክፈተው ለሁለት የቴዲና የሚኪ ምንም አትለዩትም። ሚኪ ነው ስለ ጉራጌ በደንብ አርጎ የዘፈነው። ያንን ነው ቴዲ የዘፈነው። አንድም ነገር አልተሳካለትም። ማስታወቂያ ነው የተሰራለት። አብይ አልከለከለውም። ጃማይካ ላይ አብይ አልከለከለውም። ብልጽግና አልከለከለውም። ፋክቶር አድቨርታይዝመንት ነው የሰራችው። ቴዲ ሶሻል ሚዲያ ነው ከተከለከለ ለምን ወጥቶ አልተናገረም? እግዚአብሔርን ነው የምናመልከው፣ እግዚአብሔርን ነው የምንፈልገው፣ መዝሙር ነው የምንፈልገው፣ አምልኮ ነው የምንፈልገው፣ ጸሎት ነው የምንፈልገው፣ ንስሐ ነው የምንፈልገው ብሎ ዘፈንን ትውልዱ በአንድነት ወጥቶ እስከሚጥለው ድረስ ዘፈን በምድሪቷ ላይ የተጠላ ይሁን። ምንም አልሰራም ማለት ነው። አብይ በ5 ዓመት ያው በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። ሰውየው አቅም አለው ማለት ነው። ቴዲ አፍሮ እኔ ያልጋ የኬሻ በጠረባ የምከፍለው አጥቼ ማለት ነው ስቴዲየም ዙሪያ በረንዳ ላይ ሳደር ከጎኔ ነበረን። እነዚህ ልጆች ትምህርት ማስመዘግብበት አጥቼ የምበለው የምጠጣው አጥቼ ማለት ነው። በቃ ጎዳና ለጎዳና እንደዛ ስርመሰመስ አጠገቤ ነበረን። መንጃ ፈቃድ አልፎብኝ ማሳደሻ ገንዘብ አጥቼ የምከፍለው አጥቼ ማለት ነው። ያኔ ቴዲ አፍሮ ከጎኔ ነበረን። ዛሬ ቴዲ አፍሮ እኛ የምንናፍቀው የሙሽራውን ድምጽ እንጂ የዘፋኝን ዜማ አይደለም። እኛ የጌታ መምጫን እንጂ የዘፈን መውጫን ቀን አንጠብቅም። እንዲህ የምታስቡ ጴንጤዎች ካላችሁ ረፉ። በዚህ ሰዓት ለትውልድ የሚጠቅመው የድነት ዜማ እንጂ የስሜት መነቃቂያ ዘፈኖችን መሆን የለበትም። ለአንዳንዶቻችሁ ዛሬ የዘፈን መውጫ ቀን ሊሆን ይችላል። ለኛ ግን የጌታ መምጫ ቀን የምንጠብቅበት ሌላኛው ቀናችን ነው። ሰላም ነው ብላላችሁ በአለም ዙሪያ የምትገኙ ይሄንን ፍሮምስ ኤምዲ ዩቲዩብ ቻናል የምትከታተሉ በሙሉ ሰላማችሁ ባላችሁበት ይብዛላችሁ እያልኩኝ ከሰሞኑ እጅግ በጣም አነጋጋሪ የሆነ ጉዳይ ዛሬ ማለትም በሚያዝያ 8 በዕለተ ሐሙስ የተለቀቀው የቴዎድሮስ ካሳሁን 6ኛ አልበም ኢትዮሪካ የተሰኘው ጉዳይ ላይ እጅግ በጣም አነጋጋሪ መሆኑን ቀጥሏልና ከብዙዎች ተቃውሞ ሲሰማ እንደዛም ደግሞ ከብዙዎች አድናቆትና እንደዛም በጉጉት ሲጠበቅ የነበረ ሙዚቃ ነው ማለት ነው። በዚህ ጉዳይ በሰፊው ተንተነን የምንነጋገር ይሆናል። እስከ መጨረሻ አብራችን ቆዩ።
ቴዎድሮስ ካሳሁን እንደምታውቀው በኢትዮጵያ ውስጥ እጅግ በጣም ስሙ የገነነ ስመ ገናና አርቲስት መሆኑ ይታወቃልና ከዚህ በፊትም በሰራቸው የሙዚቃ ስራዎች እጅግ በጣም ተወዳጅ መሆኑ አይዘነጋም ማለት ነው። እንግዲህ ስድስተኛ ኢትዮሪካ የተሰኘ አዲስ አልበም ደግሞ በብዙዎች በጉጉት ሲጠበቅ የነበረ ቢሆንም ግን ከተለቀቀ በኋላ እንደዛም ከብዙዎቹ ደግሞ ተቃውሞ ገጥሞታል ማለት ነው። የተቃውሞ መንስኤ ደግሞ እንግዲህ ኢትዮጵያ ሕዝብ እንደሚታወቀው አሁን በተለያየ ችግር ውስጥ ያለ ይሆናል። በተለይ ደግሞ በተለያዩ አካባቢዎች ላይ እንግዲህ የሰላም እጦት አለ። እንደዛም ደግሞ የኢኮኖሚ ወይም ደግሞ የኢኮኖሚ ችግር ወይም ደግሞ የድሮ ውድነት የሚለው ነገር አለና ህዝቡ ቀልቡ በተለያዩ ነገር እንግዲህ ቢዚ ሆኖ ተይዟልና ይሄ ዘፈን መምጣቱ ደግሞ እንደ አዲስ ምንም ሊገነን አይገባ ወይም ደግሞ ያን ያህል ምንም የሚደመጥ ሆኖ እንደዛም በህዝቡ ዘንድ ያን ያህል ነገር መሆን ነገር የለበትም የሚለው ብዙዎች ሀሳባቸውን ሲያነሱ እንመለከታለን ማለት ነው። አንዳንዶቹ ከመንፈሳዊ ኑሮ አንጻር ይላሉ ወይም ደግሞ ከመንፈሳዊ እይታ አንጻር ይላሉ። አንዳንዶቹ ደግሞ እንደዛው ኢትዮጵያ አሁን ካለችበት ከአሁናዊ ሁኔታ ነው ይላሉ። ከስፒሪቹዋል ወይም ደግሞ ከመንፈሳዊ እይታ ስንነሳ እንግዲህ አሁን በቪዲዮ መግቢያ ላይ እንደተመለከታችሁ ነብዩ ሱራፊል እንደዛም ሌሎች የወንጌል አማኞች የሆኑ ነቢያት ሲቃወሙ እንመለከታለን። መቃወማቸው በሁለት እይታ እናያለን። ምናልባትም ዘፈን እንግዲህ ኃጢአት እንደሆነ ይታወቃል። ነገር ግን ደግሞ እንደዚህ የቴዎድሮስ ካሳሁን ዘፈን ላይ እንደዚህ ትኩረት ሰጥተው እንደዚህ መቃወማቸው ለምን አስፈለገ ወይስ መልእክቱ ምንድነው የሚለው ነገር ነው። ምክንያቱም እንግዲህ በተለያየ ጊዜ እንግዲህ በየጊዜ ዘፈኖች ሲወጡ እንመለከታለንና እንደዚህ የቴዲ አፍሮ ዘፈን ወይም ደግሞ አልበም ላይ አትክብሮ እንደዚህ እሱ ላይ የሚዲያ ጋጋታ መፍጠር ወይም ደግሞ እሱ ላይ እንግዲህ በጅምላ ተነስቶ እሱን መቃወም ለምን አስፈለገ የሚለው ነገር ለእኔም ጥያቄ ሆኖብኛል። ምክንያቱም እንግዲህ ዘፈን ሲባል እንግዲህ ዘፈን በሙሉ የትኛውም ዘፈን አያስፈልግም ከተባለ ደግሞ ዘፈንን መቃወም ካለብን ማንኛውም ዘፈን መቃወም አለብን እንጂ እንደዚህ የቴዎድሮስ ካሳሁን ዘፈን ላይ አትኩሮ እሱን መቃወም ብቻ ለምን እንዳስፈለገ ለእኔም ግራ ገብቶኛል ማለት ነው። እንደገና ደግሞ ከኢትዮጵያ አሁን ካለችበት ሁኔታ ስንነሳ እንግዲህ ይሄ ዘፈን ብዙዎች እንግዲህ በተለይ የዘፈን አዋቂዎች ናቸው የሚባሉት ሲተረጉሙት ይሄንን የቅኔውን ማለትም እንግዲህ ደብቆን መልእክቱን ምን ይላሉ እንግዲህ ኢትዮጵያ ያለችበት ሁኔታው ከባድ ነው እና አሁን ይሄ ዘፈን ደግሞ የኢትዮጵያን ለማስለቀስ ወይ ደግሞ ኢትዮጵያን ሕዝብን ለማስለቀስ የመጣ ዘፈን ነው። አሁን ኢትዮጵያን የሚያስፈልጋት እሷን የሚያስለቅታት ሳይሆን ጸሎትን የሚያስፈልጋትና ከዚህ ካለችበት ሁኔታ ካለችበት ሰላም እጦት ካለችበት ኑሮ ውድነት ካለችበት የሰው ሞት ካለችበት ብዙ መከራ እሷ መውጣት የምትችለው ወደ እግዚአብሔር በመጸለይና ወደ እግዚአብሔር በመማጸን በጸሎት ነው እንጂ አሁን ዘፈን በመስማት ወይም ደግሞ ሐዘንን ድንኳን ጥለን እዚህ ጋር እሱ ዘፈኑ ላይ እንዳለው እንግዲህ በሐዘን ወይም ደግሞ ስሜታችንን የምንጎዳበት ራሳችንን የምንጎዳበት ወይም ደግሞ በጣም የምናዝንበት አዝነን እንግዲህ መውጫ እንዳጣ ሰው ወይም ደግሞ እጅግ በጣም መፍትሄ እንደሌለው ሰው ሳይሆን እንግዲህ ወደ እግዚአብሔር መጮህ መጸለይ ያለብን እንጂ ይህንን ዘፈን ሰምተን እንደዚህ ወደ ሐዘን ወደ ተመለሰን ድሮ የሞቱትን ነገስታትን ያወደሰን ኑሮ ድሮ ቀረ በሚል ወደ ኋላ መሄድ የለብንም የሚለው ብዙ ሰዎች ሐሳባቸውን ሲያነሱ እንመለከታለን። እንግዲህ እንደሚታወቀው ደግሞ ለዚህ አልበም መውጫ እንግዲህ መግለጫ ለመስጠት ቀጠሮ ይዞ ነበር። ማለትም በዛሬው ዕለት በዕለተ ሐሙስ በሚያዝያ 8 ማለት ነው አርቲስት ቴዎድሮስ ካሳሁን። ይሁን እንጂ መንግስት ደግሞ የሱን እንግዲህ መግለጫ ከልክሎታል፣ መግለጫ እንዳይሰጥ። በዚህ ጉዳይ እንግዲህ አርቲስት ቴዎድሮስ ካሳሁን ተጠይቆ ይሄን ለምን እንዳስፈልገ አላውቅም። እንደ ማንኛውም ሰው እኔ አርቲስት ነኝ። አርቲስት ደግሞ በማህበራዊ ጉዳይ፣ ፖለቲካዊ እንደዛም ኢኮኖሚ ጉዳይ ላይ ገብቶ የተሰማውን ስሜት በሙዚቃ መግለጽ ይችላል። እኔ የሰራሁት ምንም መጥፎ ነገር የለም። እንደ አንድ ዜጋ ደግሞ መብቴ ሊከበር ይገባል። ከዚህ በፊትም እንግዲህ ብዙዎቹ መግለጫቸው ሲሰጡ ነበር። ብዙ አርቲስቶች እንግዲህ ሲያደርጉት የነበረ ነገር ነው እኔ ማድረግ ያሰብኩትና ከዛ የተለየ ነገር ያደረኩት ነገር የለምና እኔ መብቴን ተጠቅቄያለሁ፣ እንደዛ መደረግ የለበትም ስል ተደምጧል ማለት ነው። እንግዲህ ይህን ቪዲዮ የምትመለከቱ ተመልካቾች ስለ አዲሱ አልበም ኢትዮሪካ የተሰኘ ላይ እናንተ ደግሞ ሀሳባችሁ ምን ይመስላችኋል? አሁን ኢትዮሪካ የተሰኘ ዘፈኖቹን እያንዳንዶቹን ብትመለከቱ ዜማዎቹ አብዛኞቹ ከድሮቹ ጋር ይመሳሰላሉ። ምናልባት ግጥሞቹ፣ መልእክቶቹ ከድሮ ይለዩ እንጂ ለኔ እንደኔ
እኔ ምንድነው የምደግፈው እነዛ ወደ ኋላ ተመልሰን የሐዘንን ወይም ደግሞ ስሜታችን እየነካኩ ቁስላችን እየነካኩ እኛን የሚዘፍኑብንን አርቲስቶች ወይም ደግሞ አርቲስት በዚህ ጊዜ ያስፈልጋል ብዬ አላምንበትም። ምክንያቱም ደግሞ ኢትዮጵያ አሁን በዚህ ሰዓት የሚያስፈልጋት ከመከራ የሚያወጣ ፈጣሪ ብቻ ነው። መጸለይ ነው የሚያስፈልገው እንጂ በቁስላችን ማልቀስ ማለቃቀስ ድንኳን ጥለን ማዘን ምንም አስፈላጊ ነው ብዬ አላስብም። እናንተ ደግሞ የተሰማችሁን ስሜት በኮሜንት መስጫ ሳጥን ላይ እንድትጽፉልኝ እላለሁ። ወዳችኋለሁ። ሰላም ነው።